አንደኛና ብዙዎቻችሁ ሊያሳስበው የሚችለው ጉዳይ የማስበው የምግብ ጉዳይ ነው እና በጣም ብዙ ተማሪዎች እዛ በነበርንበት ወቅት አጠገባችን የመጡ በምግብና በስትረስ ምክንያት ራሳቸውን እየሳቱ እየወደቁ የነበሩ በጣም ብዙ ተማሪዎች ነበሩ። ስለዚህ በምግብ ጉዳይ ላይ እነዚህ ነገር ማድረግ ይኖርባቸዋል። ይሄ ቪዲዮ ካለፈው ሳምንት ተቀጠለ ነውና ያለፈው ሳምንት ለሰራውላችሁ ቪዲዮ ያለፈው አመት ማለትም ማትሪክ 2016 ተፈታኝ ነበርኩና እንዴት በአጭር ጊዜ አንብቤ አሪፍ ውጤት እንዳመጣው እንዴት እንዳለፍኩ የሚያሳይ ቪዲዮ ሰርቼላችሁ ነበር። እሱን ቪዲዮ ካላያችሁት እዚህ ጋር ወይ ደግሞ እዚህ አካባቢ የምትመጣ ካርድ አለች እሷን ነክታችሁ ማየት ትችላላችሁ። እና ዛሬ ደግሞ ቃል በገባሁላችሁ መሰረት ዩኒቨርሲቲ ገብታችሁ የምትፈተኑ ማትሪክ የምትወስዱ ተማሪዎች ምን ሊያጋጥማችሁ እንደሚችል እዛ ማለት ምን መያዝ እንዳለባችሁ ምን መያዝ እንደሌለባችሁ ነው የምሰራላችሁ። እና አብዛኛው ሰው በድፍኑ ነው በቃ ዩኒቨርሲቲ ገብቶ መፈተን በጣም አደገኛ እንደሆነ ብዙ ችግሮች እንዳሉት ምናምን በጣም ብዙ የሚወራ ወሬ አለ። ዝም ብሎ በድፍኑ ማለት ነው እንጂ ማንም ሰው ግልጽ አድርጎ ማትሪክ ሲገቡ እንደዚህ ነው ስትወጡ እንደዚህ ነው ውስጥ እንደዚህ ያጋጥማችኋል እንደዚህ ምናምን ብሎ ማንም የሰራ ሰው እስካሁን ያየት ቪዲዮ የለም። ስለዚህ ይሄን ቪዲዮ የምሰራላችሁ ዩኒቨርሲቲ ለፈተና ገብቼ በነበረበት ወቅት ያጋጠሙኝ ነገሮች ሪል እውነቱን ነገር ነው የምነግራችሁ። እና ከቻላችሁ ሰብስክራይብ አድርጋችሁ ቪዲዮን ቢጀምሩ ደስ ይለኛል። ምክንያቱም አሉ እንደዚህ ሶሻል ሚዲያ ላይ እንደዚህ ማትሪክ ሲገቡ እንደዚህ ነው ያጋጥማችሁ ምናምን እያሉ በገንዘብ በፓኬጅ አድርገው የሚሸጡ ሰዎች አሉ። እኔም ያለፈው አመት ገዝቼ ነበር እና ከቻላችሁ ቢያንስ ሰብስክራይብ እንኳን በማድረግ እኔ ሰፖርት ማድረግ ትችላላችሁ። እንግዲህ አብዛኞቻችሁ ሰምታችሁ ብዬ አስባለሁ። ማለት በጣም ብዙ ሰው ዩኒቨርሲቲ መፈተን በጣም አደገኛ እንደሆነ በጣም ኃይለኛ እንደሆነ ብዙ ነገሮች ሊያጋጥማችሁ እንደሚችሉ መጥፎ ነገሮች እንዳሉ ምናምን ይወራልና እና እኔ ታሪክ ትንሽ ሳጫውታችሁ በእኛ ባች ማለትም በ2016 ያለፈው አመት ማለት ነው ምን ነበር የተባለው መሰላችሁ? ግማሽ ተማሪ በኦንላይን ይፈተናል፣ ግማሽ ተማሪ ደግሞ በወረቀት ይፈተናል ነበር የተባለው። ከዛ ግን ጊዜው እየቀረበ ማለት ማትሪክ እየደረሰ ሲሄድ ኦንላይን የምትፈተኑ ሰዎች በፍላጎት ነው ተባለ። ማለትም የሆነ ፎርም አመጡና ኦንላይን መፈተን የምትፈልጉ ሰዎች ይሄን ፎርም ትሞላላችሁ፣ ማትፈልጉ ሰዎች ደግሞ በወረቀት መፈተን ዩኒቨርሲቲ ገብታችሁ የምትፈተኑ የምትፈልጉ ደግሞ ተማሪዎች አትምሩ ፎርሙን ተባለ። እና ፎርሙ ደግሞ እንዲሞላ የተደረገው ማለት ኦንላይን የሚፈተኑ ሰዎች ከናቹራል ሳይንስ 40 ተማሪ ዩኒቨርሲቲ ሄዶ የሚፈተን ማለት ነው። ዩኒቨርሲቲ ሄዶ በኦንላይን የሚፈተን ከሶሻል ደግሞ 40 ተማሪ ዩኒቨርሲቲ ሄዶ የሚፈተን ማለት ማደር የለም ብቻ የተፈተነ ብቻ ይመጣ። ከእንደገና ከሶሻል ደግሞ 37 ተማሪ ትምህርት ቤት የሚፈተን ማለት ነው። ትምህርት ቤት እየተመላለሰ ኦንላይን የሚፈተን የተማርንበት ትምህርት ቤት ውስጥ የተመላለሰን በዛው በትምህርት ቤቱ ኮምፒውተር 37 ተማሪ ሶሻል እንዲፈተን ተባለ ማለት ነው። እኔ ደግሞ የሚገርማችሁ ከነዛ ከ37ቶቹ ጋር ነበርኩ። ማለትም ዩኒቨርሲቲ ሄጄ ኦንላይን የሚፈተን ግን ደግሞ አላድርም እዛ እንድመላለስ ነበር። እዛ ስሜ እዛ ውስጥ ነበር ያገኘሁት። ማለት በፍላጎት ነው ስላችሁ ሁላችንም ኦንላይን መፈተን የሚፈልግ ሰዎች ሰጠን ስም። ከዛ እነሱ የፈለጉበት ቦታ አደረጉኝ። እኔ ከ37ቶቹ ጋር ኦንላይን የምፈተነው ግን ደግሞ ዩኒቨርሲቲ የተመላለስኩ እንድፈተን ስሜን እዛ ውስጥ አገኘሁት ማለት ነው። በወቅቱ ግን በጣም ብዙ ሰው ጓደኞቼን በላቸው ምናምን ዩኒቨርሲቲ ገብተው መፈተን ነው የሚፈልጉት። ማለት እነሱ ላይፉን ለማየት ብቻ አላውቅም። እና እኔ ደግሞ ውጭ አድሬ ማክሰው አይደለሁም። በዛ ላይ ደግሞ የሆነ ትምህርት ቤት ተመላለሽ በቃ ማትሪክ ያነበብኩት አለ እሱን በደንብ ብሰራ እዛ ከገባው ቴንሽን ሆነ ምናምን ብዬ አስቤ ስለነበረ ኦንላይን ከሚፈተኑት ጋር የሆንኩት ለዛ ነው ማለት ነው። እና ከዚህ በኋላ የሚፈጠረው ነገር ማለት አሁን ላይ ሳስበው ያስቃል፣ የሆነ ሊያስቅ ይችላል። ግን ደግሞ በሰዓቱ በጣም አስደንጋጭ የነበረ ሁኔታ ነው የተፈጠረው። እና ምን ተፈጠረ መሰላችሁ? እኔ ኦንላይን ከሚፈተኑ ከ37ቶቹ ወይም ደግሞ ዩኒቨርሲቲ ሄደው የተመላለሱ ከሚፈተኑት ነበርኩ አይደል ከሶሻሎች ውስጥ። ከዛ ግን ጓደኛዬ 40ዎች ውስጥ ነበረ ወይም ደግሞ ትምህርት ቤት የተመላለሱ ኦንላይን ከሚፈተኑት ጋር ነበረ። ስለዚህ ቀይረኝ አልኩትና መቀየር ይቻል ነበር በወቅቱ። ቀይሮኝ እሱ ከ37ቶቹ ጋር ሆኗል፣ እኔ ደግሞ ከ40ዎች ውስጥ ገባሁ። ወይም ደግሞ ትምህርት ቤት እየተመላለስን መለማመድ ጀመርን። ትምህርት ቤቱን ኮድ ሰጠን፣ የመፈተኛ ኮድ ኦንላይን መፈተኛ ኮድ በደንብ ተለማመድን። እስከ ተወሰነ ጊዜ ሰራ ነበረ። ግን ጊዜው እየቀረበ ሲሄድ ዳታቤዙም ይመስለኛል ብቻ ኔትወርኩም በጣም የተጨናነቀ አልሰራም ማለት ጀመረ። እና በዚህ ሰዓት የሚገርማችሁ ይታወቀኝ ነበር ማለት በቃ ይሄ ኦንላይን ይቀራል ምናምን ያሉ ትንሽ ጥርጣሬ መጠራጠር ጀመርኩ። ኦንላይን ቀርቷል በቃ ዩኒቨርሲቲ ሄዳችሁ ፈተኑት ምናምን የሚባል ነገር ሊኖር እንደሚችል ተጠራጠሩ። ከዚያ ይመስለኛል ማትሪክ አይ ቲንክ ሳምንት ምናምን ሲቀረው ናቹራል ተማሪዎች 40ዎቹም ቀርቷል ኦንላይን የሚባል ነገር የለም፣ ስለዚህ 40ዎቻችሁም ዩኒቨርሲቲ ገብታችሁ በወረቀት ነው የምትፈተኑ ተባሉ። በዚህ ሰዓት ነው የሚጠራጠርኩ ነው ትንሽ። ከዛ እዚህ ጋር ትንሽ ያሳቀኝ ያልኳችሁ ወይም ደግሞ አስደንጋጭ ነበር ያልኳችሁን ሞመንት ስነግራችሁ እኔ እንደነገርኳችሁ ከ37 ነበርኩ ወደ 40ዎቹ ተቀይሬ ትምህርት ቤት እንድመላለስ ተደርጋለሁ እንድፈተን ማለት ነው። ወይም ደግሞ ኦንላይን ነው የምፈተነው ግን ጓደኛዬን ቀይሬው ትምህርት ቤት ነው የምፈተነው እሱ ደግሞ ዩኒቨርሲቲ ሄዶ እንዲፈተን ተደርጓል። በእኔ ቦታ ተቀያየረ ማለት ነው። ከዛ ምን ተባለ 37ቶቹ ውስጥ ነበርኩ። ስለዚህ 37ቶቹ ዩኒቨርሲቲ ሄዳችሁ ነው የምትፈተኑት ኔትወርክ ስለሚሰራ ዩኒቨርሲቲ ኔትወርክ አሪፍ ስለሆነ 40ዎቹ ግን እኔ ቀየርኩበት ጓደኛዬን ቀየርኩት እኔን ጨምር ማለት ነው። 40ዎቻችሁ ግን ዩኒቨርሲቲ ሄዳችሁ በወረቀት ነው የምትፈተኑ ተባለ። ማለት ይሄ የተባለው ወይስ መሰላችሁ ፈተናው ማክሰኞ ሆኖ እኛ አርብ ቀን መሰለኝ እንደዚህ የተባለው። እኔ አርብ ቀን ተባለ፣ እኔ ደግሞ የሰማሁት ቅዳሜ ነው። ከዛ እሑድ ደግሞ ካምፓስ ነው የምንሄደው። እኔ የሰማሁት ቅዳሜ ነው። አንድ ቀን ይቀረኝ ማለት ነው ስሰማ። እኔ የዛኔ ደነገጥኩትና እንደነጋገጥ እኔ እንጃ ማለት አልጠበቅኩትም። የዛኔ ሳነብ የነበረው ኦንላይን የምንፈተነው ምናምን ራሴ ሳይኮሎጂካሊ እያዘጋጀው የነበረው እዚህ እንደምንፈተን አድርጌ ነው እንጂ ካምፓስ ሄደን እዛው ያደርን ምናምን የሚፈጠረው ነገር አላውቅም። ምግባቸው ምንድነው ምናምን ብቻ ለዚህ ነገር ዝግጁ ስላልነበርኩ ሳይኮሎጂካሊ በጣም ነው የደነገጥኩት። ማለት ምን ማድረግ እንዳለብኝ አላውቅም። ልብስ አላጠብኩም። ከዛ ግን ትንሽ ተስፋ የሰጠኝ ነገር ምን መሰላችሁ? ሁላችሁም ኦንላይን የምትፈተኑትም ይሁን ማናችሁም በወረቀት ነው። ኦንላይን የሚባል ነገር ትምህርት ቤታችን አያስፈትንም ምናምን ተባለ። 37ቶቹም ከኛ ጋር ተቀላቀሉና ወደ ዩኒቨርሲቲ እንድንሄድ ተወሰነ ማለት ነው። ይሄንን የምላችሁ እንግዲህ ማትሪክ አንድ ቀን ሲቀረው ነው። አስቡት። ያ ሁላ ጊዜ ስንለማመድ ቆይተን ቢያንስ አንድ ወር ምናምን ተለማምደናል ኦንላይን ማለት ነው። ኮዳችን እያስገባ መያን በስራ ተለማምደናል። አንዳንድ ያልሰራም እያለ ማለት ነው። እና
እንደነገርኳችሁ ምንም ልብስ ምናምን አላዘጋጀሁም። በቃ ሻንጣዎች ምናምን ዝም ብዬ ተናልኩ ምናምን። ከዛ ሱሪ ራሱ በቃ ማታ ላይ ዝም ብዬ አጠብኩና እሱ ደልቆልኝ ነው በሱ እንትን ብዬ ሄድኩት ማለት ግን በዩኒፎርም ስለነበረ ያው ለዛ ብዬ ነው። አንድ ሁለት ሱሪ ምናምን ነበሩ ብቻ እንደዛ አድርጌ ሄድኩ። ከዛ ትምህርት ቤታችን 11 ተኩል ላይ እሁድ ሌሊት 11 ተኩል ላይ ኑ ብሎ መልእክት አስተላለፈ። እኔ አንድ ሰዓት ደረስኩ ማለት ሰዓት ላይ ሁሌ እንደዚህ አይደለሁም። ሰዓት በጣም እንትን ነኝ ሴንሲቲቭ ነኝ ሰዓት ላይ ግን ዛሬ ደንግጬ ስለነበር ይሁን አላውቅም። እና መጨረሻ የገባሁት ባስ ውስጥ እኔ ነበርኩ። መጨረሻ ሁሉም ተማሪ ገብቶ ነበር። እኔ ብቻ ነበር የጠበቀ የነበረው። እኔ ገባሁኝ። ከዛ ሄደን የተፈተነው አዲስ አበባ ዩኒቨርሲቲ ኤፍቢኢ ካምፓስ ምናልባት ካወቃችሁት እኔ ዛሬ ነው ያወቅኩት። እዛ ነበር የገባ ነው። ከዛ በር ላይ ተፈተሽን ፌደራሎች ምናምን ነበሩ፣ የተለያዩ የጸጥታ አስከባሪ አካላቶች ነበሩ። ተፈተሽን ከዛ ቀጥታ አዳራሽን ገባ ነው የተደረግነው። አዳራሽ ከገባን በኋላ የተወሰነ ደቂቃ አንድ 40-50 ደቂቃ የሚሆን ይመስለኛል ኦሪንቴሽን ተሰጠን። ከዛ በሰልፍ እንሰለፍ ተደረገ። በሰልፍ እንዴት ተደረገ? ከተሰለፍን በኋላ ዶርም መሰጠት ተጀመረ እና ዶርም የሚሰጣችሁ ከተሰለፋችሁ ሰው ጋር ነው። ማታውቁትን ተማሪ ከሆነ ከሌላ ትምህርት ቤት የሚሆን ካገኛችሁ ጋር ነው የሚሰጠውኛና ከዚህ በፊት የሆነ ትንሽ ሰምተን ስለነበረ ጓደኛ ማቾች አንድ ላይ ሆነን እና አንድ ላይ ሆነን ሰጡን። አንቲክ ለሰባት ይመስለኛል 7 መሰለኝና ተሰጠን ለ7 ዶርሙ የሚገርም ዶርም ነበረ። ግን የሚገርማችሁ ከዛ ውስጥ ጓደኛ ማቾች ሆነን ነበርን። ትንሽ ማንግባባም ነበረን። ግን ስንወጣ ደግሞ እንደኛ ቤተሰብ ይሆን አልነበረም በወቅቱ እና ነገሩ ላይ ሳጠርላችሁና በቃ ገባን። ግን በቃ የሚገርማችሁ ማለት እዛ ያሳለፍነው ህይወት ጭራሽ ውጪ ከሰማነው ወይም ደግሞ ሰዎች ከሚያወሩት ጋር ጭራሽ ነው የማይገናኘው የሚላችሁ ማለት ሁላችንም በቃ ሳምንት በጨመሩ ብለን ምን አለ ባለ ሄደን ትንሽ ጊዜ እዚህ ብንቆይ ምናምን በጣም ከበላ መዳችን የተነሳው ማለት ነውና ከዛ ወጥቼ ራሱ ልክ ከፈተና ከወጣን በኋላ ለተወሰነ ለአንድ ለሁለት ቀን ለሶስት ቀን ምናምን ራሱ ልክ አልነበርኩ ማለት የሆነ እዛ በጣም ብዙ ጫጫታዎች ነበር ምናምን እናወራለን እንጮታለን ምናምን በቃ ማለት ፍሪ ነን ምናምን በቃ ስልክ የለም ማሰብ ያለባችሁ እዚህ ከሆነ ስልክ ከጓደኞቻችሁ ጋር ናችሁ ስልክ ስክሮል ያደርጋችሁ ምናምን የምትወሩት ምናምን እዛ ስልክ የለም ምንም ነገር የለም በቃ ኢቭን ሰዓት ራሱ አልያዝም ነበርና ዲስትራክት የሚያደርግ ምንም ነገር የለም በቃ ሁላችንም የልባችንን የምናወራው የሚያነብ ያነባል ጥያቄ የሚሰራ ይሰራልና ብቻ በጣም የሚገርም ጊዜ ከመሆኑ የተነሳ ምን አለ በጨመሩልን ምናምን ብለን ብቻ እየደበር ነው ከግቢው ራሱ የወጣ ነው እና የሚገርባችሁ በቃ ከህይወት ካሳለፍከው በጣም አሪፍ ሞመንት አንድ ጥቀስ ብባል መጀመሪያ ሊጠቅስ የሚችለው ሞመንት ይሄ ነው ማለት ካምፓስ ለፈተና ገብተን ያሳለፍንበትን ጊዜ ነው ማለት እኔ ዩኒቨርሲቲ ገብቶ የመማር ፍላጎት ያናከል የለኝም ማለት ዩኒቨርሲቲ ተማሪ መሆን ዩኒቨርሲቲ ገብቶ የመማር ሀሳብ እስከዛ ቀን ድረስ አልነበረኝም ግን በቃ ለካምፓስ ያለኝን ቪው እንድቀይር ያደረገኝ ከዛ ማለት ዶርም እንደገባን መጀመሪያ ሻንጣችንን አስቀመጥን ምናምን በስርዓት ሁሉ ነገር ሴፍ መሆኑን አረጋገጥን በስራ ቆለፍና ከዛ ካፌ ሄደን የምላቸው የመጀመሪያ ቀን ነውና እሁድ ቀን ነው ከዛ ካፌ ሄደን ምሳ በላን ምናምን ነገር እና አሁን ምነግራችሁ እሁድ ዕለት ነው ከዛ ማክሰኞ ነው ፈተናው ማክሰኞ ከሆነ ፈተናው ምን አሉ ሰኞ ዕለት ኦሪንቴሽን አለ ተባለ ከዛ በነጋታው ሰኞ ዕለት ሄደን ኦሪንቴሽን ረጅም ሰዓት ተሰጠን ማለት ስለ ፈተናው ካምፓስ ውስጥ ምን ማድረግ እንዳለብን ምን መያዝ እንደሌለብን ምናምን ነገር ብዙ ነገር ተነገረን ኦሪንቴሽን ላይ ከዛ ኦሪንቴሽኑ በስርዓት አለቀ ማክሰኞ ፈተና ተጀመረ ሮብ ሐሙስ ምናምን ያለ ፈተናውን ጨረስን እና ማለት አሁን ላይ ሰው ኦንላይን ቢፈተን ኖሮ ምናልባት በጣም ሊቆጨኝ ይችል ነበር ማለት ይሄን ጊዜ ላላሳለፈው ነው ማለት ይሄን ጊዜ ላላየው ነው ምናምን ብዬ አስባለሁና አሁን ምን ይዤ እንደገባው ማለት ፈተና የሚጠቅሙኝ ነገሮች ሊሆኑ ይችላሉ እንዲሁም ደግሞ ከዛ በሰላም ተፈተናችሁ ለመውጣት ዋናው ነገር እሱ ስለሆነ በሰላም ተፈተናችሁ ለመውጣት ምን ማድረግ አለባችሁ ምን ማድረግ የሌለባችሁ የሚለው ነገር አሁን ነገራችኋለሁ አንደኛና ብዙዎቻችሁ ሊያሳስበው የሚችለው ጉዳይ ብዬ ማስበው የምግብ ጉዳይ ነው እና በጣም ብዙ ተማሪዎች እዛ በነበርንበት ወቅት አጠገባችን የመጡ በምግብና በስትረስ ምክንያት ራሳቸውን እየሳቱ እየወደቁ የነበሩ በጣም ብዙ ተማሪዎች ነበሩ ስለዚህ በምግብ ጉዳይ ላይ እነዚህ ነገር ማድረግ ይኖርባቸዋል የተወሰነ ገንዘብ ብትይዙ አሪፍ ነው ስለ ገንዘብ በኋላ እናወራለን ግን ደግሞ መጀመሪያ የትምህርት ቤቱ ማለት የመንግስቱን ካፌ ሞክሩት ምግቡ የሚስማማችሁ ከሆነ ማለት ነው እነሱ የማይስማማችሁ ከሆነ ቶሎ ብላችሁ እዛው ትምህርት ቤት ወይም ደግሞ ይበዛው ግቢ ውስጥ የግል ሬስቶራንት ነገር አለና ምግብ የተለያዩ ትኩስ ነገሮች ነው የሚሸጡበት አለና ያሁኑን አላውቅም ግን እኛ በምንፈተንበት ያለፈው አመት ማለት ነው በጣም ነገሮች በጣም ርካሽ ነበሩ ለተፈታኝ ተማሪዎች ተብለው ነው መሰለኝ በጣም ርካሽ ነበሩ ነገሮች ከምታስቡት በላይ በጣም ርካሽ ናቸው እዛ ሁለተኛ ገንዘብ ያናክል ባትይዙ አሪፍ ነው ማለት አሁን እንደነገርኳችሁ የካፌው ምግብ በጣም ርካሽ የሬስቶራንቱ ምግብ በጣም ርካሽ ስለሆነ ገንዘብ ያናክል ባትይዙ አሪፍ ነው ምክንያቱም ሊጠፋባችሁ ይችላል ምናምን ከዛ አንጻር ባትይዙ አሪፍ ነውና እኔ ስወጣ ማለት ከፈተና ጨርሰን ስንወጣ ራሱ ወደ 1000 ብር ነው የቀረኝ ነበር ኪሴ ውስጥ አስቡት ማለት የፈለጋችሁትን ብትጠቀሙ የፈለጋችሁትን የምትሉ ምናምን ገንዘቡ ያናክል ብዙ ውድ ስላልሆነ ማለት ይሄን ስላችሁ ደግሞ የፈለጋችሁትን ተጠቀሙ ነው አለ ገንዘብ መቆጠብ አለባችሁ የተወሰነ ቀንም ቢሆን ማጣት የለባችሁም ማለት አታችሁ ከጓደኛ ምናምን ምናልባት ያ ፕሮባቢሊቲ እንዳይፈጠር ማድረግ አለባችሁ ብዬ አስባለሁና እና የሚገርማችሁ ላይ ስመለስ ራሱ ኪሴ ላይ 1000 ብር ነበር ማለት ያናክል ገንዘብ ብዙ አላወጣሁም ማለት አውጥቻለሁ የተወሰነ ግን እንደነገርኳችሁ ነገሮች በጣም ርካሽ ስለሆኑ ብዙ ገንዘብ ባትይዙ አሪፍ ነው ብዬ አስባለሁ ሶስተኛ የምታነቧቸው ነገሮች የሚያስችላችሁ ማለት ደብተር መያዝ የሚቻል አይመስለኝም ግን ደግሞ በጣም የታዘብኩት ነገር ነበር ማለት ተማሪው በቃ አንባቢ ነህ እንዲባል ይሆን አላውቅም የሀገር ኤክስትሪም ቡኮች እንደዚህ ይዞ በጣም ብዙ መጽሐፍቶችን ይዞ ምናምን የገባ ምናምን ተማሪ ነበርና እዛ ገብታችሁ ማንበብ ይሰራል ብዬ አላስብም ማጥናት ምናምን ይሰራል ብዬ አላስብም ባይሆን ፖይንት ይዛችሁ ከዚህ ባለፈ ደግሞ በዋናነት ለእናንተ የሚጠቅማችሁ ሳይኮሎጂካሊም አሁን እዛ ሄዳችሁ ማጥናት በጣም ነው የሚያጨናንቃችሁ ስለዚህ ማድረግ ያለባችሁ እኔ የሚያደረኩት ነገር ጥያቄዎችን ስሩ ሞዴል ጥያቄዎችን ያገኛችሁ ጥያቄ ምናምን ብቻ ይዛችሁ ለመግባት እንትን በሉ ካስገባችሁ ደግሞ ካገኛችሁ እዛም ቢሆን እነዛን ጥያቄዎች ደጋግማችሁ በደንብ ስሯቸው ያልገባችሁ ነገር ካለ ቢያንስ ትንሽ ደብተር ነገር ወይም ደግሞ መጽሐፍም ነገር ካገኛችሁ እዛ ላይ የራሱ ፖይንት ብቻ ለመያዝ ሞክሩ እንጂ በጣም ተጨናንቃችሁ ይሄ ግዴታ እንትን ማድረግ አለብኝ ምናምን ወይ ደግሞ አንዳንድ ሰው ለሾው ምናምን እንትን ይላል ዶርም ላይ ምናምን እንዲታይለት ምናምን እንደዛ ምናምን ማድረግ የለባችሁም ከቻላችሁ ትንሽ ምናምን ወረቀትም ካገኛችሁ ምናምን ጥያቄዎች በተለይ ማትሰናም ከሆነ በጣም ብዙ ጥያቄዎች ምናምን ስሩ በተለይ ማትሪክ ላይ መጣል ተብላችሁ የምታስቧቸውን ጥያቄዎች ስሩ እንጂ ያናክል
መጨናነቅ የለባችሁ። አራተኛ ደግሞ እንደኔ ሎክዳውን ሆናችሁ ወይ ለ3 ወር 4 ወር ብቻ ለተወሰነ ጊዜ አንብባችሁ ከሆነ እዛ ስትገቡ በጣም አትጨናነቁ። ወይም ደግሞ እንዲሁም ከቻላችሁ ከጓደኞቻችሁ ወይ ወጣችሁ ትንሽ አየር ለመቀበል ምናምን ሞክሩ። ወይም ደግሞ እንደኛ ስፖርት መስራትም ትችላላችሁ። እኛ እንዳጋጣሚ ሆኖ ማለት የኛ ግሩፓችን ትንሽ ስፖርት እንወዳለንና ደግሞ እንዳጋጣሚም ሆኖ የነበርንበት ሬስቶራንት የነገርኳችሁ አለ አይደለ ይሄ በክፍያ እንትን የሚባለው ከሱ ጎን ትንሽ መናፈሻ አለ። ኤፍቢ ካምፓሱን ካወቃችሁ ታውቁታላችሁ ቦታውና ትንሽ መናፈሻ ቦታ አለ። እዛ ደግሞ የተተከሉ ብረቶች አሉ። የፑል አፕ ምናምን ለፑሽ አፕ ምናምን ቦታ ይመቻል እና በግምት ቢያንስ ከ4 ሰዓት እስከ 5 ሰዓት አንዳንዴም እስከ 6 ሰዓት እዛ ቦታ ላይ ስፖርት እየሰራ የምንቆይበት ሁኔታ ነበረ። ይሄም ደግሞ ለተከታታይ ቀናት ለፈተና ለነበረበት ተከታታይ ቀናት እንደዚህ ያደረገ ነበር የቆየ ነው። አምስተኛ ስናገር ሰምታችን ከሆነ አላውቅም በግምት 4 ሰዓት 5 ሰዓት ነው ያልኩኝ ነበር ያወራችሁ ነበርና ሰዓት አልነበረንም ወይም ደግሞ ሰዓት አናውቅም ነበር ማለት በግምት ነው። በቃ አሁን ተኝተን ምናምን ነገር ይሄን ያህል ሰዓት ይሆናል ምናምን ብለን በግምት ነው የምናውቀው እንጂ ሰዓት ዘማንም ይዞ ይገባ አልነበረም አይፈቀድም ነበር ማለት ነው። አሁን ግን አላውቅም ይፈቀድ አይፈቀድ እና እኔ ፈተና ቢያንስ እሁድ ነው የተባለ አይደለ እኔ ቅዳሜ ቀን የሆነች ትንሽ ሰዓት ለሰዓትነት ብቻ የምታገለግል ሰዓት ገዝቼ ነበርና ካስገቡልኝ ብዬ ማለት ነውና ሄጄ መኪና ውስጥ ነው ገብቼ ነበር። ከዛ ግን የሆነች ፖሊስ አየችኝ ሰዓት አይፈቀድም ምናምን ብላ ወሰደችብኝና ከቻላችሁ ለሰዓትነት ብቻ የሚጠቀም ሰዓት ይዛችሁ ገቡ። ማለትም ሰዓት ትንሽ ሊያስቸግራችሁ ይችላል ምናምን ከቻላችሁ እንደዛ ሞክሩ። ካልቻላችሁ ደግሞ ይሄን ያህል በጣም አስጨናቂ ጉዳይ አይደለም። ከዚህ ባለፈ ያናክሉ ስብስብ ነገር የለውም። በቃ በሰላም ገብታችሁ በሰላም ተፈትናችሁ የቻላችሁትን ነገር ሞክራችሁ መውጣት ነው እንጂ ምንም ያናክል በጣም ውስብስብ ነገር ያጨናንቅ ነገር በተለይ ደግሞ ስትረስ በጣም መቀነስ አለባችሁ። በቻላችሁ ታቅም ሊኖር ስትረስ ተፈጥሯዊ ነው ደግሞ ግን ከመጠኑ ሲያልፍ ነው ችግሩና በቻላችሁ መጠን እንደዛ አድርጉ። በዚህ አጋጣሚ ለሁላችሁም ለ12ኛ ክፍል ተፈታኞች ይሄን ቪዲዮ ለምታዩት ማለት ነው ለማታዩትም ሰዎች መልካም እድል